ምስጢራተ ቤተክርስቲያን ለቤተክርስቲያናችን እጅግ አስፈላጊ የሆኑ ሁላችንም የምንከብርባቸው ከብሉያት ከሐዲሳት ተውጣጥተው የተቀመጡ የተሰሩ በቅዱስ ቤተክርስቲያን ሰፊ ድርሻ ያላቸው ምስጢራት ናቸው። የምንከብርባቸው ህይወትን የምናገኝባቸው ለሰባቱ ምስጢራተ ቤተክርስቲያን መነሻ መጽሐፍ ቅዱሳዊ ቃል ነብዩ ሰሎሞን በመጽሐፈ ምሳሌ ምዕራፍ 9 ቁጥር 1 የተናገረው እንደሆነ ተመልክተናል። ይህም ቃል ጥበብ ሐነጸት ቤተ ወአቀመት ላቲ ሰብዓተ አእማደ፣ ጥበብ ቤቷን ሰራች ሰባቱን ምሰሶዎች አቆመች ብሎ የተናገረው ቃል ነው። ጥበብ ራሱ እግዚአብሔር ነው። ጥበብ መድኃኒነ ውእቱ፣ ጥበብ መድኃኒታችን ነው፣ መድኃኒታችን እግዚአብሔር ነው ተብሎ እንደተጻፈ እግዚአብሔር ለቅዱስ ቤተክርስቲያንን ከመሰረተ በኋላ ለቤተክርስቲያን ምሰሶዎችን አቁሟል። እኒህም ምሰሶዎች ሰባቱ ምሰሶዎች የምስጢራት ምሰሶዎች የሚባሉት ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ቁርባን፣ ምስጢረ ንስሐ፣ ምስጢረ ክህነት፣ ምስጢረ ተክሊል እና ምስጢረ ቀንዲል ናቸው ማለት ነው። እንግዲህ በእነዚህ ምስጢራት ድህነት፣ ጸጋና በረከት፣ ፈውስ ስጋዊ፣ ፈውስ መንፈሳዊ፣ ህይወት ስጋዊ፣ ህይወት መንፈሳዊን እናገኝባቸዋለን። ስለዚህም ጸጋና በረከት ጽድቅንና ክብርን የምንወርስባቸው የምናገኝባቸው ምስጢራት ስለሆኑ ቅዱሳት የተለዩ የከበሩ ምስጢራት ይባላሉ ማለት ነው። ስለሆነም ምስጢራት የተባሉበትን ምክንያትን በዋናነት አይተናል። አንደኛ ላመኑ እንጂ ላላመኑ ስለማይሰጡ ምስጢራት ይባላሉ ማለት ነው። ላመኑ ሰዎች ላመኑ ምእመናን እንጂ ላላመኑ ስለማይሰጡ ስለማይታደሉ። ሁለተኛ በአይን የሚታየው በእጅ የሚዳሰሰው ግዙፍ ነገር በመንፈስ ቅዱስ ሲለወጥ ስለማይታይ እኒህ ምስጢራት በመንፈስ ቅዱስ ሲለወጡ ስለማይታዩ ምስጢራት ተብለዋል ማለት ነው። በአይን የሚታየው በእጅ የሚዳሰሰው ግዙፍ ነገር በመንፈስ ቅዱስ ሲለወጥ ስለማይታይ ምስጢራትን ምስጢር እንዲባሉ አድርጓቸዋል ማለት ነው። ምስጢር እንዲሆኑ አድርጓቸዋል። ሶስተኛው ምእመናን በሚታየው በሚዳሰሰው ግዙፍ በሆነው ነገር የማይታየውን የማይዳሰሰውን የመንፈስ ቅዱስ ጸጋና የመንፈስ ቅዱስ ሀብት ሲቀበሉ ስለማይታይ የመንፈስ ቅዱስ ሀብቱና ጸጋው ብዙ ነው። ይኸውም ደግሞ ለምእመናን ሲታደል ስለማይታይ በግብር ይገለጻል እንጂ በቀጥታ ሀብቱ ስለማይታይ በምእመናን ላይ ሲያድር ሲያርፍ ሲሰጥ ስለማይታይ ይህም ሀብት የሚፈጸምላቸው ለምእመናን በመለኮታዊ ግብር በመለኮታዊ ጥበብ በእግዚአብሔራዊ አሰራር ስለሆነ ምስጢራት ይባላሉ ማለት ነው። ምስጢራት ይባላሉ። ስለዚህ ሰባቱ ምስጢራተ ቤተክርስቲያን ጸጋን፣ በረከትን፣ ጽድቅን፣ ክብርን የምናገኝባቸው የቤተክርስቲያናችን ምሰሶዎች ናቸው ማለት ነው። ምሰሶዎች ናቸው። በጥቅሉ ምስጢራተ ቤተክርስቲያን በሚታይና በሚዳሰስ አገልግሎት የማይታዩ ልዩ ልዩ የመንፈስ ቅዱስ ጸጋዎችን ስለምንቀበልባቸውና ለማያምኑ ሰዎችም ስለማይፈጸሙ ምስጢር ተብለው ይገለጻሉ፣ ምስጢር ይባላሉ ማለት ነው። ሁሉም ምስጢራት ደግሞ እንዴት መፈጸም እንዳለባቸው መቼ በማንና ለምንስ ደግሞ መፈጸም እንዳለባቸው የየራሳቸው ያፈጻጸም ስርዓት አላቸው። እንግዲህ ከሰባቱ ምስጢራት ቤተክርስቲያን መካከል ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ቁርባን፣ ምስጢረ ንስሐ፣
ምስጢረ ተክሊልና ምስጢረ ቀንዲል እነዚህ ስድስቱ ምስጢራት ምስጢረ ክህነትን ሳይጨምር ማለት ነው በቀሳውስት ወይም ደግሞ በጳጳሳት ይፈጸማሉ። ምስጢረ ክህነት ግን በተለየ ከስድስቱ በተለየ የሚፈጸመው በጳጳሳት ብቻ ነው። በጳጳሳት በሊቃነ ጳጳሳት በቅዱስ ፓትርያርኩ ብቻ ነው የሚፈጸመው። በቅዱስ ቤተክርስቲያናችን 7 የክህነት እርከኖች የክህነት ደረጃዎች አሉ። ከነዚያ መካከል ምስጢረ ክህነት የሚከናወነው የሚፈጸመው የሚታደለው ለክህነት ለበቁ ለክህነት ለተመረጡ በእግዚአብሔር ለተመረጡ ሰዎች የሚታደል በጳጳሳት በሊቃነ ጳጳሳት በቅዱስ ፓትርያርኩ አማካኝነት ነው ማለት ነው። ቀሳውስት ክህነትን ለሌላ አካል የማደል ስልጣኑ አልተሰጣቸውም። እንግዲህ ለቀሳውስት ወይም ደግሞ ለካህናት አባቶች ሜሮን የማፍላትና ክህነት የመስጠት ስልጣን እንዳልተሰጣቸው ተመልክተናል። ከነዚህ ከሰባቱ ምስጢራተ ቤተክርስቲያን ደግሞ የመጀመሪያው ለምስጢራት ሁሉ መግቢያና በር የሆነው ምስጢረ ጥምቀት ነው። ምስጢረ ጥምቀት ነው። ምክንያቱም ሳይጠመቁ በሜሮን መታተም የለም። ሳይጠመቁ ቅዱስ ቁርባንን መቀበል የለም። ሳይጠመቁ በንስሐ ቀኖና ማግኘት የለም። ኃጢአትን ማስተስረይ የለም። ሳይጠመቁ በስርዓተ ተክሊል ማግባት የለም። ሳይጠመቁ ክህነት መቀበልና ቀንዲልንም እንዲሁ መቀባት የለም ማለት ነው። ስለዚህ ከሰባቱ ምስጢራት የመጀመሪያው ምስጢረ ጥምቀት ነው ማለት ነው። ምስጢረ ጥምቀት ነው። ስለዚህ እኒህ ሰባቱ ምስጢራተ ቤተክርስቲያን ልናውቃቸው ልንረዳቸው የሚገቡ ምስጢራት የተሳተፍናቸው ያልተሳተፍናቸው ምስጢራትም የሚኖሩ ሰው ሁሉንም ምስጢራት አንድ ሰው አካቶ አንድ አድርጎ ላይሳተፋቸው ይችላል። ምክንያቱም ግድ የሆኑ ምስጢራት አሉ፣ ግድ ያልሆኑ ምስጢራት ደግሞ አሉ። በፈቃድና በልዩ መመረጥ የሚገኙ ምስጢራትም ስላሉ ማለት ነው። ሆኖም ግን ከነዚህ ከሰባቱ ምስጢራት ግድ የማይቀሩ አሉ፣ ለእያንዳንዱ ሰው ግድ የማይቀሩ አሉ፣ በፈቃድ ደግሞ የሚተው አሉ ማለት ነው። አስገዳጅ ያልሆኑ ምስጢራት አሉ። ሁሉንም ግን ጠንቅቆ ማወቅና መረዳት እጅግ አስፈላጊ ነው ማለት ነው። ምክንያቱም የሃይማኖታችን ምሰሶዎች ስለሆኑ በቤተ ክርስቲያናችን ትልቅና ሰፊ ድርሻ ያላቸው የምንከብርባቸው ምስጢራት ስለሆኑ ማለት ነው። እንግዲህ ለሁሉም አማንያን የግድ የሚያስፈልጉ መሰረታዊ ምስጢራት አሉ፣ የግድ ያልሆኑ ደግሞ ምስጢራት አሉ። እንመልከት። ለሁሉም አማንያን ለሁሉም ክርስቶሳውያን ክርስቲያን ለሆነ ሁሉ ግድ የሚያስፈልጉ ምስጢራት 3 ናቸው። ግድ የሚያስፈልጉ ማለት ነው። አንደኛ ምስጢረ ጥምቀት ነው። ሁለተኛ ምስጢረ ሜሮን ነው። ሶስተኛ ምስጢረ ቁርባን ነው። እነዚህ 3ቱ ለሁሉም አማንያን ለሁሉም ክርስቶሳውያን የግድ የሚያስፈልጉና ለሁሉም ሰው የሚፈጸሙ ምስጢራት ናቸው ማለት ነው። ምክንያቱም አንድ ሰው በ3ቱ ምስጢራት ካላለፈ እነዚህ 3ቱን ምስጢራት ካልተሳተፈ በ3ቱ ምስጢራት ካልከበረ የእግዚአብሔር ልጅ ሊሆን መንግስቱንም ሊወርስ ስለማይችል ማለት ነው። 3ቱ ግድ ናቸው። ክርስቲያን ለመባል የእግዚአብሔር ልጅ ለመሆን ስሙን ለመቀደስ መንግስቱን ለመውረስ ከማህበረ ቅዱሳን አንድ ለመሆን ከመላእክት ከሰማዕታት ከጻድቃን ከደናግል ከመነኮሳት ከምእመናን ይህ ሁሉ ማህበረ ቅዱሳን ይባላል። ከዚህ አንድነት በክርስቶስ መሪነት በሚኖረው በክርስቶስ መሪነት በሚተዳደረው ማህበር ለመኖርና ስሙ በሕይወት መዝገብ ለመጻፍ ለማንኛውም ሰው 3 ምስጢራት ግድ አስፈላጊዎች ናቸው።
ምስጢረ ጥምቀት፣ ምስጢረ ሜሮንና ምስጢረ ቁርባን ማለት ነው። አንድ ሰው የነዚህ የሶስቱ ምስጢራት ስርዓት ሳይፈጸምለት ክርስቲያን ሊባል አይችልም። ክርስቶሳዊ ሊባል አይችልም ማለት ነው። ምክንያቱም ሀብተ ወልድና ስመ ክርስትና ስለማያገኝ። ሀብተ ወልድና ማለት የልጅነት ሀብት፣ የልጅነት ስጦታ፣ ልጅ የመሆን ጸጋ ማለት ነው። የማን ልጅ? የእግዚአብሔር ልጅ። የእግዚአብሔር ልጅ የእግዚአብሔር ልጅ እንደመሆን ታላቅ ነገር የለም። የእግዚአብሔር ልጅ እንደመሆን ታላቅ ክብር የለም። የእግዚአብሔር ልጅ እንደመሆን ታላቅ መታደል የለም። የእግዚአብሔር ልጅ መሆን ሁሉን መውረስ ስለሆነ ማለት፣ ሁሉን ማግኘት ስለሆነ ማለት። ክርስቶስ በቅዱስ ወንጌል ሲናገር እስመ ኩሉ ዘቦ ለአቡየ ዚአየ ውእቱ፣ ለአባቴ ያለው ሁሉ የኔ ነው ይላል። የአባቴ ሀብት ሁሉ የኔ ነው ይላል። አሁን እርሱ የባህሪ ልጁ ነው። ወልድ ለአብ የባህሪ ልጁ ነው። ስለዚህ ለባህሪ አባቱ ለአብ ያለው ሀብት፣ የባህሪ ሀብቱ በሙሉ ለወልድ ሀብቱ ነው። ስለዚህ ልጅ የሆነ የአባቱን ሀብት ሙሉ በሙሉ የመውረስ እድል አለው፣ የመውረስ መብት አለው ማለት ነው። ይወርሳል። በምድራዊው አሰራርም እንዲሁ ነው። በምድራዊው አሰራር ልጅ መሆን አስፈላጊ ነው። ልጅ ያልሆነ አካል ምንም ሰፊ ዘመን ቢያገለግል፣ ምንም ሰፊ ዘመን ቢደክም፣ ረጅም ጊዜ በቤት ቢሰራ የተቀጠረ ደሞዙን ያገኛል። የተነጋገረበትን በስምምነት ያጸደቅ ሳይኖር ሁሉም የእግዚአብሔር ነው። ስለዚህ የእግዚአብሔር ልጅ መሆን ለእግዚአብሔር የሆነውን ሁሉ ማግኘትና ለእግዚአብሔር የሆነውን ጸጋ መውረስ፣ በረከት ማግኘት፣ ሰማያዊ አክሊል መቀዳጀት ስለሆነ የእግዚአብሔር ልጅ እንደመሆን ታላቅ ነገር የለም። የእግዚአብሔር ልጅ የምንሆነው ደግሞ በጥምቀት ነው ማለት ነው። ስለዚህ ጥምቀት ለእያንዳንዱ ሰው የእግዚአብሔር ልጅ ለመሆን፣ ክርስቲያን ለመባል ግድ አስፈላጊ ነው። ሀብተ ወልድና የልጅነትን ሀብት የምናገኝበት ስለሆነ፣ እንዲሁም ስመ ክርስትና የምናገኝበት ነው። ስመ ክርስትና ማለት ክርስቲያን የተባልን በስመ ክርስትናችን ነው። ያ ማለት በክርስቶስ ክርስቲያን መባል የቻለ ነው። አምነን ስለተጠመቅን ነው። አምኖ ያልተጠመቀ ክርስቲያን ሊባል አይችልም። ክርስቶሳዊ ሊባልም አይችልም። የክርስቶስን ሀብት፣ የእግዚአብሔርን ሀብት መውረስ አይችልም። ለምን? የእግዚአብሔር ልጅ ስላልሆነ ማለት ነው። በምስጢረ ጥምቀት ሀብተ ወልድና እና ስመ ክርስትና እናገኛለን። እንዲሁም ሕይወተ ልቡናን እናገኛለን። ሕይወተ ልቡናን እናገኛለን። ሀዩ ከመ መላእክት፣ እንደ መላእክት በዘላለማዊ ሕይወት መኖርንም እንወርሳለን፣ እናገኛለን ማለት ነው። ያንን በክብር እናገኛለን። በሐሳር ሰው ሆኖ የተፈጠረ ሁሉ ሕያው ሆኖ ይኖራል። ግን በሐሳር ሕያው ሆኖ መኖር ከመኖር ሕያው ሆኖ አለመኖር ስለሚሻል ከሕይወት አይቆጠርም። ጉስቁልና ያለበት፣ መከራ ያለበት ሕይወት ሁልጊዜ ቀጣይነት ያለው ኑሮ ምንም ጥቅም ስለሌለው እኛ ግን በምስጢረ ጥምቀት በኩል ስናልፍ የሰው ልጆች በጥምቀት የእግዚአብሔር ልጆች ሲሆኑ ሀብተ ወልድና ስመ ክርስትና፣ ሕይወተ ልቡና እንዲሁም ሀዩ ከመ መላእክትን እንደ መላእክት በክብር ሕያዋን ሆኖ መኖርን ያገኛሉ። በክብር ሕያዋን ሆኖ ለመኖር ይታደላሉ ማለት ነው።
እንግዲህ ሰው ሁሉ የእግዚአብሔር ልጅ ሆኖ ሰማያዊ አባቱ ያዘጋጀለትን ሰማያዊ ርስት ለመውረስ የግድ የልጅነት ስልጣን ያስፈልገዋል ማለት ነው። ልጅ መሆን የግድ ያስፈልገዋል ማንም ሰው። ብርሃን ክርስቶስ ወደዚህ ዓለም መጣ። ወገኖቹ ብዙዎች እስራኤላውያን አልተቀበሉትም። ለተቀበሉት ግን የእግዚአብሔር ልጅ የሆኑ ዘንድ ስልጣንን ሰጣቸው እንዳለ ቅዱስ ዮሐንስ በወንጌሉ ማለት ነው። ብርሃን መጻ ውስተ ዓለም፣ ብርሃን ወደ ዓለም መጣ። ወእሊአሁሰ ይተወክፍዎ፣ የእርሱ የሆኑት ወገኖቹ ወደ እነርሱ የመጣላቸው ወገኖቹ አልተቀበሉትም። ምክንያቱም ክርስቶስ የተወለደው ከእስራኤላውያን ነው። ትንቢት የተነገረላቸው ሰው የተቆጠረላቸው እነርሱ ነበሩ፣ ግን አልተቀበሉትም። ወለእለሰ ተወክፍዎ ወሀቦሙ ስልጣነ ውሉደ እግዚአብሔር ይኩኑ፣ ለተቀበሉት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ነው የሚለው። በምን ለተቀበሉት? የክርስቶስን መከራ መስቀሉን አምነው፣ ክርስቶስ የአብ የባሕርይ ልጅ መሆኑን አምነው፣ ክርስቶስ ለሰው ልጆች ወደዚህ ዓለም የመጣ ከድንግል ማርያም የተወለደ በመስቀል ላይ መከራን የተቀበለ ከጎኑ ትኩስ ደምና ጥሩ ውሃ የፈሰሰ መሆኑን አምነው ከጎኑ በፈሰሰው ማየገቦ የጎኑ ውሃ የተጠመቁ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ተሰጥቷቸዋል ማለት ነው። ላመኑት ለተቀበሉት፣ ክርስቶስን በክርስቶስነቱ ለተቀበሉት፣ በአምላክነቱ ለተቀበሉት፣ ክርስቶስን በቀጥተኛ መንገድ ለተረዱት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጥቷቸዋል የሚለው ወንጌላዊው። ስለዚህ ይህ ስልጣን የሚገኝ ደግሞ የልጅነት ስልጣን በጥምቀት ነው። ለእያንዳንዱ ሰው ጥምቀት ከሰባቱ ምስጢራተ ቤተክርስቲያን ግድ ሊፈጸምለት የሚገባ ለእያንዳንዱ ሰው የማይቀር ምስጢር ነው ጉዳዩ። እንግዲህ ሰው ሁሉ የእግዚአብሔር ልጅ ሆኖ ሰማያዊ አባቱ ያዘጋጀለትን ሰማያዊ ርስት ለመውረስ የግድ የልጅነት ስልጣን ስለሚያስፈልገው የግድ ይጠመቃል ማለት ነው። በጥምቀት በኩል ስለሆነ የልጅነት ስልጣን የሚገኘው። እንግዲህ ይህ የልጅነት ስልጣን የሚገኘው ደግሞ አማኙ የምስጢራተ ቤተክርስቲያን ተሳታፊ ሲሆን ነው። ይህ የልጅነት ስልጣን የሚገኘው አማኙ የምስጢራተ ቤተክርስቲያን ተሳታፊ ሲሆን ነው ማለት ነው። ክርስቶስ በምስጢራት ስለሚገኘው የልጅነት ስልጣንና የድህነት ጸጋ ሲያስተምር ያመነ የተጠመቀ ይድናል ማርቆስ 16:16። በሌላም ቦታ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም በዮሐንስ ወንጌል ምዕራፍ 3:5 ላይ ማለት ነው። በማለት የሰውን ልጅ እግዚአብሔር ልጅ የእርሱ ልጅ የሚሆንበት ታላቁ ምስጢር ጥምቀት እንደሆነ አስተምሯል ማለት ነው። የሰው ልጅ የእግዚአብሔር ልጅ ለመሆን መጠመቅ እንዳለበት፣ እንዲሁም ስለ ቅዱስ ቁርባን የግድ አስፈላጊ ስለሆነ ቁርባን ማለት ነው የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ እውነት እውነት እላችኋለሁ በራሳችሁ ሕይወት የላችሁ። እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ምን የላችሁም? ሕይወት የላችሁ። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው ብሎናል ማለት ነው። እኔም በመጨረሻው ቀን አስነሳዋለሁ። በምንድን ነው የሚያስነሳን? በክብር ነው የሚያስነሳን። ክብር የሌለው ትንሣኤማ ምን ሊያደርግልን? አለመነሳት በተሻለ ማለት ነው። ታዲያ ስጋውን ስንበላ ደሙንም ስንጠጣ ሕይወት አለን። ስጋውን የሚበላ ደሙንም የሚጠጣ የዘላለም ሕይወት ስላለው እርሱም በመጨረሻው ቀን በክብር ትንሣኤ ዘለ ክብርን ስለሚያስነሳን ማለት ነው። በዮሐንስ ወንጌል ምዕራፍ 6:53 እስከ 54 በመጽሐፍ ቅዱስ ላይ የተቀመጠ ኃይለ ቃል ስለ ቅዱስ ቁርባኑ የዘላለም ሕይወት ሰጭነት ማለት ነው። እንግዲህ አምኖ ያልተጠመቀ ተጠምቆም ደግሞ ቅዱስ ስጋውንና ክቡር ደሙን ያልተቀበለና የማይቀበል በራሱ የመዳን ጸጋ የማያገኝ መሆኑን በግልጽ ክርስቶስ አስተምሯል።
መጀመሪያ ምን ይቀድማል? እምነት ይቀድማል፣ ማመን። ካመነ በኋላ ደግሞ የሰው ልጅ ይጠመቃል። ከተጠመቀ በኋላ ሜሮንን ይቀባል። ከሜሮን በኋላ ቅዱስ ሥጋውንና ክቡር ደሙን ይቀበላል። በዚህም የዘላለም ሕይወትን ይወርሳል ማለት ነው። ይህን የማያደርግ በራሱ የመዳን ጸጋ የማያገኝ ከሕይወት የራቀ መሆኑን መጽሐፍ ቅዱስ ያስተምረናል። እንግዲህ እነዚህ የማዳን ኃይል ያላቸው ቅዱሳት ምስጢራት ከክርስቶስ መስቀል የተነሳ የተገኙ ሲሆኑ ዛሬም ክርስቶስ የማዳን ስራውን በቤተ ክርስቲያን አማካኝነት እስከ ዓለም መጨረሻ ድረስ የሚቀጥልባቸው በእያንዳንዱ ትውልድ እስከ ዓለም መጨረሻ የሚቀጥሉ ምስጢራት ናቸው። ክርስቶስ የማዳን ስራውን በቤተ ክርስቲያን አማካኝነት የሚቀጥልባቸው ድንቅ የሆኑ ምስጢራት ኃይሎቹ ናቸው ማለት ነው። ኃይሎች ናቸው እኒህ ሶስቱ ምስጢራት ማለት ነው። ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ቁርባን። ከነዚህ ባሻገር አራቱ ምስጢራት የግድ በእያንዳንዱ ሰው ነው የግድ በቤተ ክርስቲያን የግድ አስፈላጊ ናቸው። በእያንዳንዱ ሰው ግን የግድ ላይሆኑ ይችላሉ። በእያንዳንዱ ሰው ምስጢረ ንስሐን ብናይ ምስጢረ ንስሐ ከጥምቀት በኋላ በሚኖረው የሰው ልጆች የህይወት ጉዞ ስነ ምግባራዊ ውድቀት፣ ስነ ምግባራዊ ስህተትና ከመልካም ስነ ምግባር መውጣት ሲያጋጥም በየጊዜው የሚፈጸም ምስጢር ነው። ምስጢረ ጥምቀት፣ ምስጢረ ንስሐ ማለት ነው። ምስጢረ ንስሐ ከጥምቀት በኋላ የሰው ልጅ በሚኖረው የህይወት ጉዞ ስነ ምግባራዊ ውድቀት ሲያጋጥመው በየጊዜው የሚፈጸምለት ምስጢር ሲሆን የግድ አስፈላጊ ነው። አስፈላጊነቱ የግድ አስፈላጊ ነው። ሆኖም ግን ምክንያቱም የግድ ስንል ከዚህ ላይ ሰው ሆኖ ከኃጢአት የሚነጻ ስለሌለ ነው። ሰው በድርጊት ባይሰራ በንግግር ባይሰራ በሐሳብ ይበድላል። ስለዚህ ንስሐ ለሁሉም ያስፈልገዋል። ከሐልዮ ኃጢአት ጀምሮ ነቢብንም ገቢርንም ጨምሮ ንስሐ ስለሚያስፈልጋቸው ማለት ነው። ኃጢአት የሌለበት ከተገኘ ግን ንስሐ ያስፈልገው። ኃጢአት የማይሰራ ካለ ንስሐ ግዴታ ያስፈልገው። ምክንያቱም ንስሐ ማለት ምን? አጠፋው፣ በደሉ፣ ሳት ብሎ በክፉ ስራው ተጸጽቶ በስህተቱ ተጸጽቶ ከስህተቱ መታረም ከክፋቱ መመለስ ወደ መልካም ነገር መሄድ ስለሆነ ማለት ነው። ስለዚህ ሁልጊዜ ጽድቅ የሚሰራ ሰው ጽድቅ በመስራቱ ሊጸጸት አይችልም። ኃጢአት የሰራ ሰው በኃጢአቱ ይጸጸታል። ስለሆነም ኃጢአት የማይሰራ ካለ ኃጢአት ያልሰራ እና የማይሰራ ካለ ከኃጢአት ርቆ የሚኖር ካለ ንስሐ አያስፈልገውም ማለት ነው። ንስሐ ካላስፈልገው ደግሞ ንስሐ ለእያንዳንዱ ሰው ግድ ላይሆን ይችላል። ይህን ስንል ግን እኛ እያንዳንዳችን ንስሐ ያስፈልገን ማለት አይደለም። ምክንያቱም እኛ ከኃጢአት ርቀን መኖር የሚከብደን ከኃጢአት ያልራቅን ስለሆን ማለት ነው። ከተገኘ ኃጢአት የሌለበት የማይሰራ ከተገኘ ግን ንስሐ ላያስፈልገው ይችላል። እንደ እመቤታችን ማለት ነው። እመቤታችን በሐሳብም በንግግርም በድርጊትም ከኃጢአት የራቀች ሰማይ ከምድር የራቀ እንደሆነ ድንግል ማርያም ከኃጢአት የራቀች ናት ይላል መጽሐፍ። ሰማይ ከምድር ምንም የራቀ ቢሆን ወሰን አለው። ምንም የራቀ ቢሆን በፍጡራን አስተሳሰብ የማይደረስ ቢሆንም ልክ ግን አለ። ድንግል ማርያም ግን ከዚያም በላይ ከኃጢአት የራቀች ናት ማለት ነው። ስለዚህ እንደ እመቤታችን እንደ ቅድስት ድንግል ማርያም ኃጢአት የሌለበት ቢገኝ ንስሐ ያስፈልገው። ለዚያ ነው ሶስቱ ምስጢራት ግድ ያደረግናቸው ማለት ነው። ግድ የሚፈጸሙ ለእያንዳንዱ ሰው የሚያስፈልጉ ምስጢራት የምንላቸው እኒያ ግድ የማይቀሩ ስለሆኑ ነው። ከንስሐ ጀምሮ ያሉት ግን
እንደያኗኗራችን ለሚያስፈልገው ያስፈልጋሉ፣ ለማያስፈልገው ደግሞ የማያስፈልጉበት ጊዜ ስላለ ማለት ነው። ከሌሎቹ ከምስጢረ ክህነት፣ ከምስጢረ ተክሊል፣ ከምስጢረ ቀንዲል በተለየ ደግሞ ንስሐ አሁንም ለእያንዳንዱ ሰው አስፈላጊ ነው። ከሶስቱ በተለየ በማይከላዊ መንገድ በማይከላዊነት የምናስቀምጠው ነው ንስሐ። ከምስጢረ ጥምቀት፣ ከምስጢረ ሜሮን እና ከምስጢረ ቁርባን ቀጥሎ ንስሐ ምንም እንደ ሶስቱ እንደ ምስጢረ ጥምቀት፣ እንደ ምስጢረ ሜሮን እና እንደ ምስጢረ ቁርባን እንደ ሶስቱ ግድ ባይሆንም ከምስጢረ ክህነት፣ ከምስጢረ ተክሊል እና ከምስጢረ ቀንዲል በበለጠ ግን የግድ አስፈላጊ ነው ለእያንዳንዱ ሰው ማለት ነው። ለእያንዳንዱ ሰው መኑ ሰብ ዘይነጽእ ኃጢአት፣ ሰው ሆኖ ከኃጢአት የሚነጻ ማን ነው እንዳለ መጽሐፍ ከኃጢአት ርቆ የሚኖር ሰው ማግኘት ስለሚከብድ፣ ስለዚህ ለእያንዳንዳችን ንስሐ አስፈላጊ ነው፣ የግድ አስፈላጊ ነው እንለዋለን። የግድ አስፈላጊ ነው እንለዋለን። ኃጢአት የማይሰራ ከተገኘ ግን ላያስፈልገው ይችላል ማለት ነው። ስለ ንስሐ አስፈላጊነት ቅዱስ መጽሐፍ እንዲህ ይላል። በስፋት ስለ ንስሐ አስፈላጊነት መጻሕፍት ይነግሩናል። በብሉይም በሐዲስም ንስሐ አስፈላጊነቱ በጎላ ተቀምጧል። በመጻሕፍት ከተጠቀሱት ስለ ንስሐ አስፈላጊነት ከተጠቀሱት የእግዚአብሔር ቃላት የተወሰኑትን ስንመለከት በሉቃስ ወንጌል ምዕራፍ 13 ላይ ቁጥር 1 እስከ 5 እንዲህ የሚል ቃል አለ። በዚያን ጊዜም ሰዎች መጥተው ጲላጦስ ደማቸውን ከመስዋዕታቸው ጋር ስላደባለቀው ስለ ገሊላ ሰዎች አወሩለት፣ ለጌታ ማለት ነው። ኢየሱስም መልሶ እንዲህ አላቸው፣ እነዚህ የገሊላ ሰዎች ይህ ስለደረሰባቸው ከገሊላ ሰዎች ሁሉ ይልቅ ኃጢአተኞች የሆኑ ይመስሏችኋልን? እላችኋለሁ አይደለም። ነገር ግን ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ። ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ አላቸው። ይቀጥልና ወይስ በሰሊሆም ግንቡ የወደቀባቸውና የገደላቸው እነዚያ 18 ሰዎች በኢየሩሳሌም ከሚኖሩት ሁሉ ይልቅ በደለኞች ይመስሏችኋልን? አይደለም እላችኋለሁ። ነገር ግን ንስሐ ባትገቡ ሁላችሁ እንደዚሁ ትጠፋላችሁ ብሎ ጌታ አስተምሯል። አሁን የንስሐን አስፈላጊነት ደጋግሞ ተናግሯል ማለት ነው። ከመካከላችን ብዙዎች በልዩ ልዩ መቅሰፍት ሲጎዱ፣ በልዩ ልዩ መቅሰፍት ሲመቱ፣ የተለየ ኃጢአት ስላለባቸው የሚመስለን ካለን በጣም ተሳስተናል። ሰዎች በሞት ሊሆን ይችላል፣ በልዩ ልዩ ደዌ ሊሆን ይችላል ሲቀጡ የተለየ ኃጢአት ስላለባቸው ብቻ ያይደለ አንደኛ እግዚአብሔር የራሱ ጥበብ ስላለው በደዌ ተገስጸው እንዲስተካከሉ፣ እንዲታረሙ፣ እንዲመለሱ፣ ከክፋታቸው እንዲመለሱ፣ በሞት ከሆነ ደግሞ ከዚያ የበለጠ የማይመለሱ መሆናቸውን ካወቀ ከዚያ የበለጠ ክፉ ስራ ሰርተው በነፍስ መከራው እንዳይጸናባቸው፣ መከራው እንዳይበዛባቸው፣ ባይሆን እንኳን ቀላል መከራ እንዲደርስባቸው፣ ቀላል መከራ እንዲፈረድባቸው፣ ቀላል የመከራ ፍርድ እንዲፈረድባቸው መሆናቸውን ካወቀ እግዚአብሔር ርህራሄው የበዛ ስለሆነ በሞት እንዲወሰዱ ሊያደርግ ይችላል ሰዎችን ማለት ነው። ከዚህም መጽሐፍ የሚነግረን እንዲህ አይነቶቹን ስለሆነ ማለት ነው። ሌላው በእነዚያ ሰዎች አማካኝነት ቀሪው ትውልድ እንዲማርና ከክፉ ስራው እንዲመለስ፣ በንስሐ ህይወት እንዲኖር፣ እንዲጸጸት፣ ጽድቅን እንዲሰራ፣ በቀደሙት በመዓት በመቅሰፍት በተቀጡት ሰዎች ቅጣት እንዳይቀጣ ለሌሎች ማስተማሪያ እንዲሆኑ ይህንን ያደርጋል። እግዚአብሔር ለሌሎች ማስተማሪያ ሆኑ ብሎ ክፉ ስራ ሳይኖርባቸው የሚያጠፋ ማለት ግን አይደለም። የመጀመሪያውን ጉዳይ መርሳት አያስፈልግም። ያ ማለት መከራው እንዳይበዛባቸው የማይመለሱ መሆናቸውን ካወቀ አስቀድሞ እንዲሞቱ ያደርጋቸዋል። መከራው እንዲቀልላቸው ማለት ነው።
እግዚአብሔር እስከዚህ ድረስ የሚራራልን አምላክ ነው። ስለዚህ ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ እና ንስሐ ለሁላችንም አስፈላጊ መሆኑን ይነግረናል። ሁላችሁ ነው ያለ። ከንስሐ የሚርቅ ማንም ሊኖር አይገባም። ምክንያቱም ከኃጢአት የምንርቅ ስላልሆነ ከኃጢአት የራቀና የሚርቅ ስለሌለ ንስሐ ለሁላችን ግድ አስፈላጊ ነው። በሉቃስ ወንጌል ምዕራፍ 13 ቁጥር 1 እስከ 5 ጌታ ደጋግሞ ስለ ንስሐ አስተምሯል ማለት ነው። እንግዲህ ስለ ንስሐ በጣም ብዙ ጥቅሶችን ማንሳት እንችላለን። ንስሐ ግን ለእያንዳንዳችን አስፈላጊ መሆኑን በመረዳት በንስሐ ሕይወት መኖርና መመላለስ ይገባል። መጽሐፍ ቅዱስን ገብተን ስናነብ ንስሐን በስፋት የሚያስተምረን ነው። እኛ ግን ይህን ካየን በዚያው በቦታው ደግሞ ሰፋ አድርገን ስለምናየው ወደ ቀጣዩ እንሄዳለን ማለት ነው። እንግዲህ ለተለዩ ሰዎች ብቻ የሚፈጸሙ ምስጢራት ደግሞ አሉ። ለሁሉም አማንያን የግድ የሚያስፈልጉ መሰረታዊያን ምስጢራት አሉ ብለናል። ለተለዩ ሰዎች ብቻ የሚፈጸሙ ምስጢራት ደግሞ አሉ። ለተለዩ ሰዎች ብቻ የሚፈጸሙ ምስጢራት አሉ። እንግዲህ ሶስቱን ንስሐንም ጨምሮ አራተኛ የግድ አስፈላጊ እንደሆኑ ለኛ መረዳት ይገባል። ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ቁርባን እነዚህ የመጀመሪያዎቹ ግድ፣ በሁለተኛ ደረጃ ደግሞ ግድ አስፈላጊ ምስጢረ ንስሐ ነው ማለት ነው። ግድ ያልሆኑ ሶስት ምስጢራት አሉ። ለተለዩ ሰዎች ብቻ የሚፈጸሙ ምስጢራት እነዚህም ለምሳሌ ምስጢረ ተክሊልን ብንወስድ በጋብቻ ለሚወሰኑ ሰዎች ብቻ የሚፈጸም እንጂ ወንድ ሆኖ ንጽህ ጠብቆ ከሴት ርቆ በድንግልና በምንኩስና ለመኖር ወስኖ ጋብቻን በፈቃዱ ለተወሰው አይፈጸምም ምስጢረ ተክሊል ማለት። ሴትም ብትሆን ንጽህ ጠብቃ ከወንድ ርቃ በድንግልና በምንኩስና ለመኖር ወስና ጋብቻን በፈቃዷ ከተወች ምስጢረ ተክሊል አይፈጸምላትም። ስለዚህ ምስጢረ ተክሊል የፈቃድ ነው ማለት ነው። ምስጢረ ተክሊል የፈቃድ ነው። በፈቃዳቸው ከጋብቻ የራቁ ስላሉ ማለት ነው። የምትበልጠዋን የድንግልናን ሕግ የመረጡ ስላሉ ማለት ነው። ጌታም እንደተናገረ ወዘሰ ይክል ተአግሶ ለይተአገስ በማቴዎስ ወንጌል ምዕራፍ 19 ቁጥር 12 ላይ መታገስ የሚችል ግን ይታገስ ይላል። ያ ማለት ወንዱ ከሴት ርቆ ንጽህ ጠብቆ መኖር የሚችል ከሆነ ይኖር፣ ፈቃዱ ነው። ሴትም ከወንድ ርቃ ንጽህ ጠብቃ መኖር የምትችል ከሆነች ትኑር፣ ፈቃዷ ነው። ጋብቻ የፈቃድ ምስጢር ነው ማለት ነው። ስለዚህ ምስጢረ ተክሊል የፈቃድ ነው። ይልቁንም ሰዎች ባህሪያቸው ደካማ ነው፣ አይታገሱም፣ አይችሉም፣ በስህተት ይወድቃሉ፣ የበለጠ ጉዳት ያገኛቸዋል፣ ባለመወሰናቸው የበለጠ በዝሙት ምክንያት ይጎዳሉ ብሎ እግዚአብሔር ራርቶልን የጋብቻን ስርዓት ሰርቶልናል። የጋብቻን ምስጢር ሰጥቶናል እንጂ ከሕገ ሥጋ ሕገ ነፍስ ከሕገ እንስሳ ሕገ መላእክት እንደሚበልጥ ይታወቅ የለምን ብለው ከሕገ ሥጋ ሕገ ነፍስ ከሕገ እንስሳ ሕገ መላእክት እንደሚበልጥ ይታወቅ የለምን ብለው በድንግልና የሚኖሩ ቢኖሩ መልካም ነው። ይልቁንም ቅዱስ ጳውሎስ ያገባ መልካም አደረገ፣ ጥንቱን ግቢ መልካም ስለሆነ እግዚአብሔርም ሰው ብቻውን ይኖር ዘንድ መልካም አይደለም። ኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ላይ ማለት ነው። ብቻውን ይኖር ዘንድ መልካም አይደለም ካለ በጋራ ቢኖር ምንድነው ማለት ነው? መልካም ነው ማለት ነው በአንጻሩ። ስለዚህ ጋብቻ መልካምነቱን ገልጿል። ያንንም ቃል ቅዱስ ጳውሎስ ይደግምና ያገባ መልካም አደረገ ይላል። ያላገባ ደግሞ የሚበልጠውን አደረገ ነው የሚለው። ስለዚህ በጋብቻ ሳይወሰኑ በድንግልና በምንኩስና መኖር የሚችሉ ስላሉ ይህንንም በፈቃዳቸው የሚያደርጉት ስለሆነ ምስጢረ ተክሊል የግድ አይደለም። ለሚያገቡ ግን የግድ አስፈላጊ ነው። ለሚያገቡ የግድ አስፈላጊ ነው። አለማግባት ግን ፈቃድ ስለሆነ የፈቃድ ስለሆነ ለእያንዳንዱ ሰው የግድ አስፈላጊ
አይደለም ማለት ነው። የማያገቡትን ሲመለከት ነው እንጂ የሚያገባ ሰው ሁሉ በምስጢረ ተክሊል ማግባት አለበት። ይህ የቤተክርስቲያናችን ምስጢር፣ የቤተክርስቲያናችን አስተምህሮ ነው። ምስጢረ ክህነትንም ስናይ የምስጢረ ክህነት ስርዓት ለወንዶች ብቻ የሚፈጸም ሲሆን ነገር ግን ወንድ የሆነ ሁሉ ደግሞ ስልጣነ ክህነትን ያገኛል፣ ሲመተ ክህነትን ይቀበላል ማለት አይደለም። ወንድ የሆነ ሁሉ ሲመተ ክህነትን አይቀበልም፣ ስልጣነ ክህነትን አያገኝም። ካህን ለመሆን መጀመሪያ የራሱ የሰውየው ነፃ ፈቃድ ያስፈልጋል። ካህን ለመሆን አስቦ አልሞ አቅዶ የሚዘጋጀው ስላለ ማለት ነው። በእውኑ ለእግዚአብሔር ቤት አገልጋይ ለመሆን እችላለሁን ለመሆን እበቃለሁን ብሎ ራሱን አሳምኖ አስቀድሞ የሚዘጋጀው ዝግጅት አለ። ያ ማለት ካህናት ከሌሎቹ ከምእመናን በተለየ አርአያና ምሳሌ መሆን ያለባቸው ስለሆኑ እጅግ ጠንቃቆች፣ ሕይወታቸው በመንፈሳዊነት የታነጸ መሆን ስላለበት ይህንን ቅዱስ መጽሐፍም ስለሚነግረን መጀመሪያ የሰውየው ነፃ ፈቃድ ያስፈልጋል። ቀጥሎ ደግሞ የእግዚአብሔርም ጥሪ ያስፈልጋል። እግዚአብሔር ሳይጠራ አንድ ሰው ካህን ሊሆን አይችልም። እግዚአብሔር ካልጠራው ማለት ነው። ሐዋርያትን እኮ ክርስቶስ ነው አይደል የጠራቸው በያሉበት። ሐዋርያት እንግዲህ የካህናት መሪዎች ናቸው። ካህናት በሐዋርያት ስልጣን ያሉ ናቸው። ሐዋርያትን የሚከተሉ ሐዋርያትን በግብር የሚመስሉ ናቸው። ሐዋርያት ግን የተጠሩት በማን ነው? በክርስቶስ ነው። ራሱን ክርስቶስ እንደተናገረ እኔ ከዓለም ጠራኋችሁ እንጂ እናንተ የጠራችሁኝ አይደለም ነው ያለ። ለዚህም በቅዱስ ወንጌልስ እንደምናገኘው ከብዙ አይነት የሥራ መስክ ነው የጠራቸው። ስንት አይነት ካሳ አስጋሪነት የተጠሩ አሉ። ከግብርና የተጠሩ አሉ። እንዲሁም ደግሞ ከሽመና የተጠሩ አሉ። ልብደ ሰሪ እንደነ ታዲዮስ አይነቶችን ቆዳ ከሚሰሩ የቆዳ ስራ ወይም ደግሞ የሽመና ስራ ከሚሰሩ የተጠሩ አሉ። ሌሎቹም ደግሞ ከሐናጽያን እንደነ ቶማስ አይነቶቹ ከግንበኞች ከአናጺዎች የተጠሩ አሉ። በጥቅሉ ከብዙ አይነት የስራ መስክ የተጠሩ ናቸው። ስለዚህ ለክህነት የእግዚአብሔር ጥሪ አስፈላጊ ነው ማለት ነው። የእግዚአብሔር ጥሪ አስፈላጊ ነው። የራስ ነፃ ፈቃድና የእግዚአብሔር ጥሪ እጅግ አስፈላጊ ነው። ስለዚህ ይህ ደግሞ በፈቃድ ነው ማለት ነው። ማንም ሰው ካህን ልሁን ስላለ ብቻ የሚሆን አይደለም። የእግዚአብሔር ጥሪም ያስፈልገዋል ለማለት ነው እና የግድ አይደለም። ለቤተ ክርስቲያናችን ልብ ማለት ያለብን ጉዳይ ለቤተ ክርስቲያናችን ግድ አስፈላጊ ነው። ያለ ክህነት የሚፈጸም ምስጢር ስለሌለ ለምስጢራት ሁሉ መፈጸሚያ የሚሆን ታላቅ ምስጢር ክብረ ክህነት ነው። ምስጢረ ክህነት ነው። ሆኖም ለእያንዳንዱ ሰው ግን የግድ አስፈላጊ አይደለም። ሁሉም ካህን ስለማይሆን ማለት ነው። ሁሉም ካህን ስለማይሆን በራሱ ነፃ ፈቃድና በእግዚአብሔር ጥሪ የራስ ነፃ ፈቃድና የእግዚአብሔር ጥሪ አንድ የሆነለት ካህን ሊሆን ይችላል። በዚህም ደግሞ ምእመናንን ያገለግላል ማለት ነው። አገልጋይም ተገልጋይም አንድ ሆነው መንግስቱን ይወርሱበታል በዚህ ታላቅ ምስጢር። ሌላው ምስጢረ ቀንዲል ነው። ምስጢረ ክህነትን ስናይ ግን ለወንድ ብቻ ስንል ለሴቶች የሚፈጸም እስከ ዲቁና ድረስ ዲያቆናዊት ሴት በመጽሐፍ ቅዱስ እንዳለች ስለተገለጸ እንተ ስሳ ክረምታ 60 ዓመት የሆናት ደም የቆረጠች ሴት ዲያቆናዊት ሆና እንደምታገለግል ይህ ሲባል ግን
የዲቁና ማዕረግ እንዳለው ቤተ መቅደስ ገብቶ እንደሚቀድስ የተሰጣት የአገልግሎት ድርሻ አለ። ያንን ይልቁንም በሴቶች በኩል ያለውን ስራ በሰፊው ትወጣለች። ሴቶቹን በመቆጣጠር እንዲሁም ደግሞ ጧሜሮን ሊሆን ይችላል ሴቶቹን በመቅባት እንዲህ አይነት ታላላቅ ስራዎችን የምትሰራ ናት ማለት ነው። እና ለሴቶችም ከዲቁና ማዕረግ ድረስ ተፈቅዷል ነው። ምንም እንኳን የስራው የአገልግሎቱ ድርሻ የተለያየ ቢሆንም ከወንዶች ጋር ያለው የተለያየ ቢሆንም ማለት ነው። የምስጢረ ቀንዲልን ስርዓት ስንመለከት የሚፈጸመው በደዌ ስጋ ለተያዙ ሰዎች ብቻ ነው። በደዌ ስጋ ላልተያዙ ሰዎች አያስፈልግም ማለት ነው። ስለዚህ የግድ አይደለም። ምስጢረ ቀንዲል የሚፈጸመው በደዌ ስጋ ለተያዙ ሰዎች ብቻ ነው። ስለሆነም ለሁሉ የሚፈጸም አይደለም። ይህም በፈቃድ ነው። ሁሉ የሚፈጽመው ስርዓትም ሁሉ የሚፈጽመው ምስጢርም አይደለም። ስለዚህ ጠቅለል ስናደርገው ይህንን ሐሳብ ከሰባቱ ምስጢራተ ቤተክርስቲያን ለሁሉም አማንያን የግድ የሚያስፈልጉ መሰረታዊ ምስጢራት አሉ። እሊህም የመጀመሪያዎቹ ሶስት እንግዲህ ለእያንዳንዳችን ምስጢረ ንስሐ ያስፈልጋል። በአራተኛ ደረጃ የግድ ያልሆኑ በፈቃድ የሚያስፈልጉን በፈቃድ የምንቀበላቸው ምስጢራት ደግሞ ምስጢረ ተክሊል፣ ምስጢረ ክህነት እና ምስጢረ ቀንዲል ናቸው ማለት ነው። ይህን ካየን ከነዚህ ከሰባቱ ምስጢራተ ቤተክርስቲያን የሚደገሙና የማይደገሙ የሚባሉ ምስጢራት አሉ። የሚደገሙና የማይደገሙ ምስጢራት የማይደገሙ የሚባሉ ምስጢራት ከሰባቱ ምስጢራት መካከል የማይደገሙ ሶስት ናቸው። ጥምቀት፣ ተክሊልና ክህነት የማይደገሙ ምስጢራት ናቸው። ምስጢረ ጥምቀት፣ ምስጢረ ተክሊልና ምስጢረ ክህነት የማይደገሙ ምስጢራት ናቸው ማለት ነው። ምክንያቱም አንድ ጊዜ ከተፈጸሙ በኋላ በየጊዜው አይደገሙ። ጥምቀት አንድ ጊዜ ነው። ለዚያ ነው ቅዱስ ጳውሎስ በኤፌሶን መልእክቱ ሲናገር አንዲት ሃይማኖት፣ አንድ እግዚአብሔር፣ አንዲት ጥምቀት ነው የሚለው። አንዲት ጥምቀት ያለ ለምንድን ነው? ስለማትደገም ማለት ነው። ይሄ በየጊዜው የምንጠመቀው ጥምቀት ከዚህ ጋር የሚያያዝ አይደለም። ከደዌ ስጋ ለመላቀቅ በስጋችን ከደረሰብን ሕማምና ደዌ ነፃ ለመሆን የፈውስ ጥምቀት በየቦታው በየቅዱሳት መካናት በየአድባራቱ በየገዳማቱ ልንጠመቅ እንችላለን። ይህና ያ ግን የተለያየ ነው። ምስጢረ ጥምቀት የምንለው ከሥላሴ የምንወለድበት ልጅነትን የምናገኝበት ሀብተ ወልድና የልጅነት ሀብትን ጸጋን እና የክርስትናን ስም የምናገኝበት ይኸውም ገብረ ሥላሴ ወለተ ሥላሴ፣ ገብረ ማርያም ወለተ ማርያም፣ ገብረ መድኅን ወለተ መድኅን እየተባልን የምንጠራበት ስመ ክርስትናን የምናገኝበት ምስጢረ ጥምቀት ነው። ይህችም አንዲት ናት። አንዲት ጊዜ ብቻ የምትፈጸም ናት። በ40 በ80 ቀን ለወንዶች በ40 ለሴቶች በ80 ከዚያም በላይ በልዩ ልዩ እምነት ውስጥ የነበሩ ሰዎች ቢመጡ ቤተክርስቲያን ሁልጊዜም ተቀባይ ስለሆነች በንስሐ አልፈው እስከመጡ አምነው እስከመጡ ድረስ ትቀበላለች። በንዑሰ ክርስቲያን
ክፍል የሚመጡም ካሉ ይፈጸምላቸዋል። 40 ቀንን እና 80 ቀንን ግድ ላይጠብቅ ይችላል በዚህን ጊዜ። ሆኖም ጥምቀቷ ግን አንዲት ጊዜ ብቻ የምትፈጸም ናት። መቼም አንድ ሰው ከእናቱ ማህፀን 9 ወር ከ5 ቀን ቆይቶ ከተወለደ በኋላ ከአባቱ አብራክም ደግሞ ወጥቶ ወደ እናቱ ማህፀን ተዘርቶ በዘርነት እንደገና በእናቱ ማህፀን ተጸንሶ ከተወለደ በኋላ ዳግመኛ እናቱን ቢክድ እናቴ አይደለሽም ቢል በልዩ ልዩ ምክንያት ወይም በተሳሳተ መረጃ አባቱንም አባቴ አይደለህም ቢል ትክክለኛውን መረጃ ደግሞ ባገኘ ጊዜና እውነቱን በተረዳ ጊዜ ወላጆቹን ወላጆቼ ናችሁ ብሎ ቢመለስ ዳግመኛ ወደ አባቴ አብራክ ልመለስና ወደ እናቴ ማህፀን ልግባ በእናቴ ማህፀን ልወሰን እንደገና ልወለድ አይልም። መጀመሪያ ላደረገው ስህተት መጀመሪያ ላደረገው ክህደት ለዚያ ንስሐ ያስፈልገዋል እንጂ ሁለት ጊዜ ሊወለድ አይችልም ነው ባጭሩ። ሁለት ጊዜ ሊወለድ አይችልም። ስጋዊ ልደትን ሁለት ጊዜ መወለድ ካልተቻለ መንፈሳዊ ልደትን ሁለት ጊዜ መወለድ አይቻልም። አንድ ጊዜ ነው። ለዚህ እኮ ነው ኒቆዲሞስ በዮሐንስ ወንጌል ምዕራፍ 3 ላይ እፎ ይክል ሰብ ዳግመ ተወልዶ እምድኅረ ልህቀ ይክልኑ በዊአ ወገቢአ ውስተ ከርሰ እሙ ወይተወለድ ዳግመ። መጀመሪያ ስላልገባው እውነት እልሃለሁ ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም አለው ጌታ። ምን አለ ኒቆዲሞስ? ሰው ካደገ በኋላ ከጎለመሰ በኋላ ዳግመኛ ወደ እናቱ ማህፀን መግባት ወደ አባቱ አብራክ መመለስ ከዚያም በኋላ ደግሞ መወለድ ይችላልን? እንዴት ይችላል አለ። ረቀቀበት ትምህርቱ። ጌታ የሚያስተምረው መንፈሳዊ ልደት እንደሆነ ስላልተረዳ ማለት ነው መጀመሪያ። ከዚያ በኋላ ጌታ ግልጽ ሲያደርግለት ምን አለ? እውነት እልሃለሁ ሰው ዳግመኛ ከውሃና ከመንፈስ ቅዱስ ነው ያለው። ካልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም። ምዕራፍ 3 ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ የሚወለድበትንም ነገረው ማለት ነው። ከውሃና ከመንፈስ ቅዱስ እንጂ ወደ እናቱ ማህፀንና ወደ አባቱ አብራክ መመለስ እንዳልሆነ አስረድቶታል። ስለዚህ ስጋዊውን ልደት ሁለተኛ መወለድ የማይቻል ከሆነ መንፈሳዊውንም ልደት በበለጠ ከስጋዊ ልደት በበለጠ መልኩ ሁለተኛ መወለድ አይቻልም። ያ ማለት ሁለተኛ መጠመቅ የለም ለማለት ነው። በጥምቀት የምናገኘው ልደት ሁለተኛ ልደት ነው፣ የነፍስ ልደት ነው። ሆኖም ግን ሁለተኛ ጥምቀት ግን የለም። ጥምቀት አንዲት ናት የምንል ለዚህ ነው። መጽሐፍ የሚነግረንም ይህንን ነው። ስለዚህ የማይደገሙ ምስጢራት ከሚባሉት የመጀመሪያው ምስጢረ ጥምቀት ነው። ሁለተኛው ምስጢረ ተክሊል ነው። ሶስተኛው ምስጢረ ክህነት ነው። እነዚህ አንድ ጊዜ ከተፈጸሙ በኋላ አይደገሙም። የሚደገሙ ምስጢራት አሉ። የሚደገሙ ምስጢራት ሜሮን ይደገማል፣ ቀንዲል ይደገማል፣ ንስሐ ይደገማል፣ ቁርባን ይደገማል። እነዚህ አራቱ የሚደገሙ ምስጢራት ናቸው። ሜሮንና ቀንዲል ምስጢረ ሜሮንና ምስጢረ ቀንዲል እንደየሁኔታቸው ይደገማሉ ማለት ነው። የንስሐና የቁርባን ስርዓት ወይም ደግሞ ምስጢር ግን በየጊዜው እየተደጋገመ ሊፈጸም የሚገባ ምስጢር ነው። ምስጢረ ንስሐና ምስጢረ ቁርባን በየጊዜው እየተደጋገመ የሚፈጸምልን ምስጢር ነው። ልንፈጽሞ የሚገባ ምስጢር ነው። እንግዲህ እኒህ ሁለቱ ምስጢረ ቁርባን፣ ምስጢረ ንስሐ አንድ ጊዜ ብቻ ፈጽመናቸው የምንቀር ሳይሆኑ በየጊዜው የምንፈጽማቸው የምንቀበላቸው ምስጢራት ናቸው። ሜሮንም ቀንዲልም ቢሆኑ ከሚደገሙ ምስጢራት ነው የሚቆጠሩት። እንደ ንስሐና እንደ ቁርባን እንዲሁ በየጊዜው የሚያስፈልጉ አይደሉም ለማለት ነው እንጂ ቁጥራቸው ግን ከሚደገሙ ምስጢራት ናቸው። እንግዲህ ሜሮን እንዴት ይደገማል? ሜሮንን ከማይደገሙ ምስጢራት የሚቆጥሩ አንዳንድ ጽሑፎች ስላሉ ከሚደገሙ ምስጢራት ለምን ተመደበ የሚለውን ስንመለከት ሜሮን ከሚደገሙ ምስጢራት
እንዴት ይመደባል ስንል ሜሮን በጥምቀት ጊዜ ሜሮን መቀባት አለ፣ ይከናወናል። በምስጢረ ጥምቀት ጊዜ ይታደላል ማለት ነው። በምስጢረ ተክሊል ጊዜም ይፈጸማል፣ በምስጢረ ክህነት ጊዜም ይፈጸማል። ስለዚህ ለአንድ ሰው እንግዲህ አንድ ሰው ይጠመቃል፣ ማግባት የፈለገ አካል ያገባል፣ የተጠመቀው አገባ፣ ሁለቱን ምስጢራት ገንዘብ አደረገ ማለት ነው። ያ ሰው ደግሞ አሁንም በራሱም ፈቃድ በእግዚአብሔር ምርጫ ካህን ሊሆን ይችላል፣ ክህነትንም ገንዘብ አደረገ፣ ሶስቱን ምስጢራት አገኘ ማለት ነው። እንግዲህ በእነዚህ በሶስቱ ምስጢራት ሁሉ ሜሮን ስላለ ያ ሰው ሜሮንን ስንት ጊዜ አግኝቷል? ስንት ጊዜ ሜሮን ተቀብቷል? 3 ጊዜ ተቀብቷል ማለት ነው። ስለዚህ ለዚያ ሰው ሜሮን ተደጋገመለት፣ 3 ጊዜ ተደገመለት ማለት ነው። 3 ጊዜ። ስለዚህ ሜሮን በዚህ በኩል ስናየው ከሚደገሙ ምስጢራት ይቆጠራል ማለት ነው። ሌላው ሜሮን ከሚደገሙት ምስጢራት መመደቡ ንዋያተ ቅድሳት አንድ ጊዜ በሜሮን ተቀብተው ከከበሩ በኋላ ቢማረኩ ወይም ደግሞ ባልተፈቀደለት ሰው ቢዳሰሱ እንደገና በሜሮን ተቀብተው እንደሚከብሩ ሊቃውንት ያስተምራሉ ማለት ነው። ስለዚህ ሜሮን ከሚደገሙ ምስጢራት ይቆጠራል። እንዲሁም በስርዓተ ክህነትና በስርዓተ ተክሊል ማለት በምስጢረ ክህነትና በምስጢረ ተክሊል ጊዜም የሜሮን አገልግሎት ስለሚፈጸም ሜሮን ከሚደገሙት ምስጢራት ይመደባል ማለት ነው። አንዳንድ ጽሁፎች ከማይደገሙ ምስጢራት ቢቆጥሩትም ያን የቆጠሩበት ምክንያት ግን በራሱ ሜሮን በራሱ ቃዋሚ አይደለም። ያ ማለት ብቻውን የሚሰጥ ምስጢር አይደለም፣ ከምስጢራት ጋር ተጨምሮ እንጂ ብቻውን የሚሰጥ አይደለም። ምስጢረ ጥምቀት ከምስጢረ ጥምቀት ከማይደገሙ ምስጢር ጋር ስለሚሰጥ የማይደገም ምስጢር ነው የሚሉ አካላት ምስጢረ ጥምቀት ስለማይደገም ነው እንጂ ምስጢረ ጥምቀት የሚደገም ቢሆን ኖሮ ሜሮንም ይደገማል ማለት ነው። ግዴታ ከጥምቀት በኋላ ሜሮን ስለማይቀር ማለት ነው። ስለዚህ የማይደገም ጥምቀት እንጂ ሜሮን አለመሆኑን በዚህ እንረዳለን። የማይደገም ተክሊል እንጂ ሜሮን አለመሆኑን እንረዳለን። የማይደገም ክህነት እንጂ ሜሮን አለመሆኑን እንረዳለን ማለት ነው። እና ከማይደገሙ ምስጢራት ጋር ስለሚከናወን ስለሚሰጥ ሜሮን አይደገምም የሚሉ ጽሁፎች ቢኖሩ በዋናነት ግን ሜሮን ከሚደገሙ ምስጢራት እንደሆነ ብዙ ጽሁፎች ያሳዩናል። በሚገባም ደግሞ ስንመለከተው ስንረዳው ስንመረምረው ለአንድ ሰው 3 ጊዜ የሚሰጠው የሚከናወንለት ከሆነ ከሚደገሙ ምስጢራት ይቆጠራል ማለት ነው። ሜሮንን ከሚደገሙ ከማይደገሙ የሚቆጥሩ ስላሉ ነው። በዚህ አስተምህሯችን ግን ሜሮንን ከማይደገሙ ሳይሆን ከሚደገሙ ምስጢራት እንመድበዋለን ማለት ነው። 3ቱ ምስጢረ ጥምቀት፣ ምስጢረ ክህነት፣ ምስጢረ ተክሊል የማይደገሙ ምስጢራት ናቸው። ምስጢረ ሜሮን፣ ምስጢረ ቀንዲል፣ ምስጢረ ንስሐና ምስጢረ ቁርባን የሚደገሙ ምስጢራት ናቸው ማለት ነው። እንግዲህ እኒህ እያንዳንዳቸው ምስጢራት የየራሳቸው አፈጻጸም አላቸው። እንዴት እንደሚፈጸሙ መቼና በማን ለማንና ለምን እንደሚፈጸሙ የየራሳቸው የሆነ አስተምህሮ አላቸው ማለት ነው። በየቦታቸው የምናያቸው ይሆናል። ምስጢረ ጥምቀትን በአምስቱ አዕማደ ምስጢራት ውስጥ ስላየ ነው ዝርዝር ሐሳቡን አንገባም፣ አንድ ስለሆነ ማለት ነው። እንዲያው የመጀመሪያ ምስጢር ስለሆነ ከሰባቱ ምስጢራተ ቤተክርስቲያንም የተወሰኑትን ስለ ምስጢረ ጥምቀት የተወሰኑትን አስፈላጊ የሆኑትን ጉዳዮች ተመልክተናል በጥቅሉ ማለት ነው። ዝርዝር ሐሳቡን ግን አምስቱ አዕማደ ምስጢር ላይ ስላየ ነው በዚያን
ባየንበት አዲስ ነገርም ስለሌለው አስተምሮ አንድ ስለሆነ በዚያ መረዳት ነው። ከዚህ ሁለተኛ ዝርዝር ሐሳቡን አናነሳም። ስለዚህ ወደ ሁለተኛው ምስጢር ወደ ምስጢረ ሜሮን ነው የምንሄደው ማለት ነው። ከሰባቱ ምስጢራተ ቤተክርስቲያን ሁለተኛው ሜሮን ስለሆነ ማለት ነው። እንግዲህ ምስጢረ ሜሮን ቃሉ የጽር ወይም የግሪክ ቃል እንደሆነ መጻሕፍት ያሳዩናል፣ ይነግሩናል። ቃሉን ያጠኑ ሊቃውንትም ያስተምሩናል ማለት ነው። ሜሮን ቃሉ የጽር ወይም የግሪክ ቃል ነው። ትርጉሙም መልካም መዓዛን የሚሸት የሚጣፍጥ ልብ የሚመስጥ መዓዛ ያለው መልኩ ጽሬቱ ጥራቱ ዘይት የሚመስል ቃሉ ሜሮዲያ የሚል የግሪክ ቃል ሲሆን መዓዛ ማለት ነው ትርጉሙ። ያ ሜሮዲያ የሚለው ቃል ሜሮን ተብሎ ሜሮን ከሜሮዲያ ተወስዶ በእኛ ሜሮን ብለን እንጠራዋለን ማለት ነው። በግዕዝ ቅብ ቅዱስ ወይም ቅዱስ ቅብ የተለየ የከበረ ቅባት የተለየ የከበረ ማህተም እንለዋለን ማለት ነው። ቅብ ቅዱስ ወይም ደግሞ ቅብአ ሜሮን ብለን እንጠራዋለን በግዕዝ። ይህንን ብፁዕ አቡነ ጎርጎርዮስ ቃሉ የግሪክ ቃል እንደሆነ ትርጉሙንም በጽሁፋቸው አስቀምጠውልናል። እንግዲህ ሜሮን ከብዙ እጽዋት ተቀምሞ የሚሰራ ነው። ከብዙ እጽዋት ተቀምሞ የሚሰራ ነው። በብሉይ ኪዳን ለእግዚአብሔር የሆነ ሁሉ የሚታተምበት ያደፈው የረከሰው የሚቀደስበት ለሜሮን ምሳሌ የሆነ ቅዱስ ቅባት ነበረ። እንግዲህ በቀጥታ ሜሮን ነው ሳይሆን በብሉይ ኪዳን የነበረው ለሜሮን ምሳሌ የነበረ ቅዱስ ቅባት ነበረ። እግዚአብሔርን ለማገልገል የሚሾሙ ሌዋውያን ማለት የሌዊ ወገኖች ማለት ነው። ሌዊ ለክህነት የተመረጠ ስለነበር ከያዕቆብ ልጆች ሌዊ ለክህነት የተመረጠ ስለነበር፣ ይሁዳ ደግሞ ለመንግስት የተመረጠ ስለነበር፣ ስለዚህ ለእግዚአብሔርን ለማገልገል የሚሾሙ ሌዋውያን ካህናት 4/5 በዘይት የጣፈጠ ቅባትን ይቀቡ ነበር። የእግዚአብሔርን ሕዝብ እስራኤልን የሚጠብቁና የሚመሩ የእግዚአብሔር እንደራሴዎች የሆኑ ነገስታትን መሲሐን ወይም መሲሐውያን የሚባሉት በዚህ ቅዱስ ቅብ ተቀብተው ነው። ለሜሮን ምሳሌ በሆነው ቅዱስ ቅብ ማለት ነው እንጂ ሜሮን ነው አይደለም። ሜሮን በሐዲስ ኪዳን ነው። ሆኖም ከብሉይ ጀምረን ስናየው አመጣጡ ለሜሮን ምሳሌ የሆነ ቅዱስ ቅባት እንደነበረ ለማየት ያህል ነው። በብሉይ ኪዳን ተቀብተው የነገሱ ብዙ ነገስታትን ማንሳት እንችላለን። በአንደኛ ሳሙኤል ምዕራፍ 10 ላይ ቁጥር 1 ጀምሮ ሳኦል በሳሙኤል አማካኝነት እንደተቀባና በእስራኤል ላይ እንደነገሰ መጽሐፍ ቅዱስ ይነግረናል። እንዲሁም ደግሞ በአንደኛ ሳሙኤል ምዕራፍ 16 ዳዊት በነቢዩ በሳሙኤል አማካኝነት እንደተቀባና በእስራኤል ላይ እንደነገሰ መጽሐፍ ቅዱስ ይነግረናል። ስለዚህ በብሉይ ኪዳን ቅዱስ ቅባት ነበረ፣ የሜሮን ምሳሌ ነበር። ያም ቅባት ነው 4/5 በዘይት የተጣፈጠ ቅባት። ሌላው እግዚአብሔር የሚገለገልባቸው የቤተ መቅደስ ነዋያትን አስቀድመው በዚያ ቅዱስ ቅባት ይቀቡ ነበር። በዚያ ቅዱስ ቅባት ይታተማሉ። ከዚያ በኋላ ከተቀቡ በኋላ ለቤተ መቅደስ እንጂ ለተራ አገልግሎት አይውሉም። ከብሉይ ኪዳን በፊት የነበረው አካሄዱን ከእግዚአብሔር ጋር ያደረገው ከ10ሩ አበው በ7ኛ ቁጥር የሚገኘው ታላቁ ሰው ሄኖክ ከመሰወሩ በፊት ለሜሮን ምሳሌ የነበረውን ቅብ ቅዱስ ተቀብቶ እንደተሰወረም በዚያም የሰዎች ልማድ
እንደጠፋለት ታሪክ ይናገራል። ስለ ሄኖክ በዮሐንስ ራእይ ምዕራፍ 11 ቁጥር 4 ላይ ሁለቱ ወይራዎች ተብለው ከኤልያስ ጋር ተጠቅሷል ማለት ነው። ስለዚህ ከሜሮን በፊት ቅዱስ ቅባት በብሉይ ኪዳንም እንደነበረ ነዋያተ ቅዱሳት የሚከብሩበት ሌዋውያን ተቀብተው ካህናት የሚሆኑበት ነገስታት ደግሞ ተቀብተው በእስራኤል ላይ የሚነግሱበት ከቤተ ሌዊ የተወለደ ቀኝ አካሉን ተቀብቶ ሊቀ ካህናት ከቤተ ይሁዳ የተወለደ ደግሞ ቀኝ አካሉን ተቀብቶ ንጉሰ ነገስት የሚባሉበት ቅዱስ ቅባት ልዩ የከበረ ቅባት በብሉይ ኪዳንም ነበረ። ይህም የሜሮን ምሳሌ ነበር ነው። እንግዲህ ሜሮን ድንገት የመጣ ሳይሆን በብሉይ ኪዳንም ምሳሌ የነበረው ቅዱስ ቅባት መሆኑን መረዳት ስለሚያስፈልግ ነው። በሐዋርያት ጊዜ ማንኛውም አማኝ ከተጠመቀ በኋላ የመንፈስ ቅዱስን ጸጋ የሚቀበለው በሐዋርያት አንብሮተ እድ ማለት ሐዋርያት እጃቸውን ሲጭኑበት እንደነበረና ከሐዋርያት በኋላ የተነሱ ኤጲስቆጶሳትም ይህንኑ ሲሰሩበት መቆየታቸውን ታሪክ ይነግረናል ማለት ነው። ቤተክርስቲያን ታስተምረናለች። እንግዲህ ሐዋርያት የመንፈስ ቅዱስን ማህተም ለምእመናን የሚያድሉ በአንብሮተ እድ እንደነበረ ሐዋርያት አስተምረው አሳምነው ወንጌልን የተቀበሉ ምእመናንን ካጠመቁ በኋላ እጃቸውን ጭነው የመንፈስ ቅዱስን ሀብትና ጸጋ ያሳድሩባቸው ነበር ማለት ነው። ያ ከሜሮን በፊት የነበረ ሜሮን በዚህ በአንብሮተ እድ የተተካ ከሜሮን በፊት ሀብተ መንፈስ ቅዱስ ለምእመናን የሚታደለው በአንብሮተ እድ ነው ማለት ነው። በሐዋርያት ጊዜ ይህ ነበር፣ በአንብሮተ እድ ነበር የመንፈስ ቅዱስ ሀብት የሚታደለው። የምእመናን ቁጥር ሲበረክት ኤጲስቆጶሳት ወይም ጳጳሳት፣ ሊቃነ ጳጳሳት በየቦታው በቅርብ ስለማይገኙ የቤተ ክርስቲያንን የመግቦት ተልእኮ ለማፋጠን ሲባል ኤጲስቆጶሳት ሜሮን እያፈሉ በሜሮኑ ላይ እየቀደሱ ሱባኤ እየያዙ እየጸለዩ ወደ አብያተ ክርስቲያናት እንዲልኩና የሚጠመቁ ምእመናንም በሜሮን ማለት ነው በአንብሮተ እድ ፈንታ ሜሮን እንዲቀቡ በሎዶቅያ ጉባኤ ተወሰነ። ጉባኤ ሎዶቅያ ቀኖና 48 ላይ ማለት ነው። ከዚህ ጊዜ ጀምሮ አማኞች ተጠምቀው ከማጥመቂያው ሲወጡ የሚያጠምቃቸው ካህን ሜሮን ይቀባቸዋል። በአንብሮተ እድ ፈንታ ሜሮን እንዲተካ ስርዓት የተሰራው ቅዱሳት መጻሕፍትን መሰረት በማድረግ በአበው ሊቃውንት ነው ማለት ነው። እንግዲህ ቅብአ ሜሮን በብሉይ ኪዳን በምሳሌነት ይሰራበት ከነበረው ሌላ በአዲስ ኪዳን የመንፈስ ቅዱስ ስጦታ ቅብአት ተብሎ ከሰባቱ ምስጢራት ቤተክርስቲያን አንድ ሆኖ ይቆጠራል። የመንፈስ ቅዱስ ስጦታ የመንፈስ ቅዱስ ሀብት ማኅተመ መንፈስ ቅዱስ ይባላል ማለት ነው። ይህንን በሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 21 ላይ እንዲሁም በመጀመሪያው ዮሐንስ መልእክት ምዕራፍ 2 ቁጥር 20 ላይ የምናገኘው ነው። ስለ ሜሮን የመንፈስ ቅዱስ ማኅተም ይባላል። ቅዱስ ጳውሎስም በኤፌሶን መልእክት ምዕራፍ 1 ቁጥር 13 ላይ ምዕራፍ 4 ቁጥር 30 ላይ በኤፌሶን መልእክቱ ማለት ነው ገልጾታል ሜሮንን። እንግዲህ ማኅተም ያለበት ሁሉ የማንነቱ መገለጫ ወይም ደግሞ ማንነቱ እንደሚታወቅ ማኅተም ያለበት ሁሉ ማንነቱ እንደሚታወቅ ምእመናንም የመንፈስ ቅዱስ ገንዘቦች መሆናቸው የመንፈስ ቅዱስ ልጆች መሆናቸው የእግዚአብሔር አገልጋዮች መሆናቸው የሚታወቀው የሚረጋገጠው ከጥምቀት በኋላ ቅብአተ ሜሮን ሲታተሙ ነው ማለት ነው።
የምእመናን ሁለተኛ ልደት ከውሃና ከመንፈስ ስለሆነ ምእመናን በውሃ ሲጠመቁ በቅብአ ሜሮን ሲቀቡ ከመንፈስ ቅዱስ ይወለዳሉ። እንግዲህ ስለ ሜሮን አሰጣጥና አፈላል የሜሮን አፈላል በጥንታዊት ቤተክርስቲያን ትውፊት እንደሚታወቀው ጌታ ከተገረፈባቸውና ከተሰቀለባቸው እጽዋት ተሰብስቦ ተነጥሮ ሜሮን ይዘጋጃል። ከተነጠረ በኋላ ኤጲስቆጶሳት ተሰብስበው ምህላና ጸሎት ያደርሱበታል፣ ያስቀድሱበታል። ኋላም በአንብሮተ እድ ባርከው በየሀገረ ስብከታቸው ይከፋፈሉታል ማለት ነው። በየሀገረ ስብከታቸው ይከፋፈሉታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለብዙ ዓመታት ሜሮን የሚመጣላት ከእስክንድርያ ቤተክርስቲያን ነበር። ምክንያቱም ሜሮን የሚዘጋጀው በብፁዓን ጳጳሳት ስለሆነ ኢትዮጵያ ደግሞ ከራሷ ዜጎች ጳጳሳትን ስለማትሾም በቀደመው ዘመን ከእስክንድርያ ሜሮን ይመጣላት ነበር ማለት ነው። ከእስክንድርያ ወደ ኢትዮጵያ 111 ጳጳሳት መጥተዋል። ኢትዮጵያ ከራሷ ዜጎች ወይም ደግሞ ከራሷ ልጆች ጳጳሳትን መሾም የጀመረችው ከቅርብ ጊዜ ጀምሮ ነው። 1923 ጀምሮ ነው። ስለዚህ በቀደመው ዘመን ከእስክንድርያ ሜሮን ይመጣ ነበር ወደ ኢትዮጵያ። አሁን ግን እንግዲህ ሀገራችን ቅድስት ኢትዮጵያ ፍልሃተ ሜሮን አስፈላጊ ሲሆን ለመንበረ ማርቆስ ክብር የኢትዮጵያ ጳጳሳት ወደ ካይሮ እየተላኩ ወይም ደግሞ ወደ ግብጽ ዋና ከተማ ማለት ነው ከግብጽ ጳጳሳት ጋር ሆነው የፍልሃተ ሜሮንን ስርዓት ሲፈጽሙ ቆይተዋል። ጳጳሳት የኢትዮጵያ ሊቃውንት ጳጳሳት ሆነው ከተሾሙ በኋላ ከግብጽ ጳጳሳት ጋር በጋራ ፍልሃተ ሜሮንን እያከናወኑ ሜሮንን ከግብጽ ያመጡ ነበር ማለት ከተሾሙ በኋላ የኢትዮጵያን ድርሻ ተካፍለው ከእስክንድርያ ያመጡ ነበር ማለት ነው። ይህ የሚሆነው ለመንበረ ማርቆስ ክብር ሲባል ይህንን ያደርጉ ነበር ማለት ነው። ይህን መንፈሳዊ ስርዓት ማርቆስ ክብር ይህንን ያደርጉ ነበር እንጂ በራሳቸው ማድረግ ስለተቀደደ በግልጽ የሚደረገው ፍልሃተ ሜሮንም ሁሉ ጊዜ በሰኔ ወር እንደሆነ መጻሕፍት ይነግሩናል። የመጀመሪያ ፍልሃተ ሜሮን የተደረገው በሰኔ 8 ቀን ነው። ይህንንም በስንክሳር ታሪክ ሰኔ 8 እናገኘዋለን። እንግዲህ የቀደመውን የሜሮን ወደ ሀገራችን እንዴት ይመጣ እንደነበር ቤተክርስቲያን በሜሮን እንዴት ትገለገል እንደነበር ከየት ተገኝቶ ከየት መጥቶ የሚለውን ታሪክ ለማየት ያህል ነው። አሁን ግን በሀገራችን ጳጳሳት ሊቃነ ጳጳሳት ቅዱስ ፓትርያርኩ በምህላ በጸሎት በሱባኤ በጸሎተ ቅዳሴ እንዲሁም ሜሮንን እያፈሉ ሜሮንን እያዘጋጁ ወደየ አብያተ ክርስቲያናት የሚያድሉ የሚያከፋፍሉ በሁኔታ ላይ ነው ያለ ነው ማለት ነው። ይህ ታላቅ ነገር ነው። ብዙ ድካምን ቀንሷል። ከቀደመው ዘመን ይልቅ አሁን ላይ ያለው እጅግ በጣም መልካም ነገር ነው። ምስጢሩ ቅብአቱ አንድ ቢሆንም ግን ለሀገራችን ተደራሽነቱ የበለጠ በዚሁ በአባቶቻችን በዚሁ በኢትዮጵያውያን አባቶች ሲሆን እጅግ የተሻለ ይሆናል ማለት ነው። ተደራሽነቱም ድካምንም ይቀንሳል ማለት ነው። ከእስክንድርያ ከማምጣት በኢትዮጵያ ሲሆን በጣም መልካም ነው። እንግዲህ የሜሮን አቀባብ በኦርቶዶክስ ተዋሕዶ አብያተ ክርስቲያናት ከጥምቀት አያይዞ ነው የሚፈጸመው። አብያተ ክርስቲያናት
ወደ 6 ደርሰዋል። አሁን አሃት የሚባሉ ቤተክርስቲያናት 5 ነበሩ። ከኤርትራ መገንጠልና ኤርትራ ከኢትዮጵያ ከተለየች በኋላ ወደ 6 ደርሰዋል ወይም 6 ናቸው ማለት ነው። በእነዚህ ሁሉ የሜሮን አፈጻጸም እህትማማች በሚባሉ አብያተ ክርስቲያናት ከጥምቀት በኋላ ይፈጸማል ማለት ነው። እንግዲህ አቀባቡ የተጠመቀው ሕፃን ከሆነ በክርስትና አባቱ ወይም በክርስትና እናቱ እቅፍ እንዳለ ይቀባል። አዋቂ ከሆነ ደግሞ ወይም በንዑሰ ክርስቲያንነት ክፍል የመጣ ከሆነ ከማጥመቂያ ወጥቶ እንደቆመ ካህኑ ሜሮኑን በአውራ ጣቱ እየጠለፈ እቀባአከ በስመ አብ እቀባአከ በስመ ወልድ እቀባአከ በስመ መንፈስ ቅዱስ በአብ ስም በወልድ ስም በመንፈስ ቅዱስ ስም እቀባሃለሁ እያለ በአብ በወልድ በመንፈስ ቅዱስ ስም በትምህርተ መስቀል በመስቀል ምልክት ያትመዋል፣ ይቀባዋል ማለት ነው። በመጀመሪያ ግንባሩን ያትመዋል፣ አይምሮ የተባረከ እንዲሆን ግራ ቀኝ አይኑን ያትመዋል። አይኑም የእግዚአብሔርን እውነት እንዲያይ አይኖቹ መልካም ነገር እንዲመለከቱ ግራ ቀኝ ጆሮዎቹን ያትመዋል፣ ይቀባዋል ማለት ነው። ጆሮዎቹም የእግዚአብሔርን ቃል እንዲሰሙ አፉን እንዲሁም ከንፈሮቹን ያትመዋል፣ እውነትን እንዲናገር የእግዚአብሔርን ጥበብ እንዲማር ማለት ነው። ደረቱን ያትመዋል፣ በልቡ ቅን እንዲያስብ ልብ ያለ ከደረት አካባቢ ስለሆነ ማለት ነው። ግራ ቀኝ እግሮቹን ይቀባዋል። እግሮቹ ወደ መልካም ስራ እንዲፋጠኑ በአጠቃላይ መላ ሰውነቱን ይቀባዋል። ካህኑ የተጠመቀውን አካል መላ ሰውነቱ የእግዚአብሔር ማደሪያ እንዲሆን በሜሮን የሚታተሙ በሜሮን የሚቀደሱ ደግሞ አዲስ ክርስቲያኖች ብቻ አይደሉም። አዲስ ቤተክርስቲያን ተሰርቶ ካለቀ በኋላ አገልግሎት የሚጀምርበት በሜሮን ከተቀባ በኋላ ነው ማለት ነው። እንግዲህ የቤተክርስቲያን የውስጥ ንዋያተ ቅድሳት ታቦት ወይም ጽላት፣ ጻይል፣ ጽዋ፣ ዕርፈ መስቀል፣ መሶበ ወርቅ፣ ማዕጠንተ ወርቅ፣ ማይፈድ፣ አውድ የሚባሉ እኒህ ንዋያተ ቅድሳት መንበሩን ጨምሮ እነዚህን የመሳሰሉት ለአገልግሎት ከመቅረባቸው በፊት በሜሮን ይታተማሉ። ልዩ ጸሎትና ቡራኬም ይፈጸምባቸዋል ማለት ነው። ከዚያ በኋላ ሌላ ተራ ስራ አይሰራባቸውም። ለእግዚአብሔር ክብር የተዘጋጁ እግዚአብሔር የሚገለገልባቸው የተቀደሱ የከበሩ ንዋያት ናቸው እንጂ ሌላ ተራ ስራ አይሰራባቸውም። ያ በኋላ ከቤተ ክርስቲያን ወጥተው በዓለሙ የሚሰራ ስራ አይሰራባቸውም ማለት ነው። ጽዋ ቢሆን ሌላ መጠጥ አይጠጣበትም፣ ቅዱስ ክቡር ደም ብቻ ይዘጋጅበታል እንጂ። ጻይል ቢሆን ሌላ ምድራዊ ምግብ ሊመገቡበት አይገባም፣ ቅዱስ ስጋው በዚያ ይዘጋጅበታል እንጂ ማለት ነው። እንግዲህ ምስጢረ ሜሮን ከሰባቱ ምስጢራተ ቤተክርስቲያን በሁለተኛ ደረጃ ያለ ከሚደገሙ ምስጢራት የሚቆጠር ከጥምቀት በኋላ ለእያንዳንዱ ሰው ግድ አስፈላጊ የሆነ ምስጢር ነው ምስጢረ ሜሮን። ስለ ምስጢረ ሜሮን እንግዲህ በቀጣይ መርሃ ግብር ሰፋ አድርገን የምናየው ይሆናል። በዋናነት ግን ቃሉን ሜሮን የሚለው ቃል የጽር ወይም የግሪክ ቃል እንደሆነ ትርጉሙ ቅባት ማለት ሲሆን ይኸውም በጳጳሳት በሊቃነ ጳጳሳት በቅዱስ ፓትርያርኩ ጸሎትና ቡራኬ የከበረ የተቀደሰ የተባረከ ልዩ መዓዛ ያለው ቅዱስ ቅባት ነው ማለት ነው። በግዕዝ ቅብ ዘጽሉይ የተጸለየበት ቅባት ይባላል። እንዲሁም ደግሞ ቅብ ቅዱስ የከበረ የተለየ ቅባት ይባላል። እንግዲህ ይህም በጳጳሳት በሊቃነ ጳጳሳት በቅዱስ ፓትርያርኩ ጸሎትና ቡራኬ መክበሩን ያመለክታል ማለት ነው። የተቀደሰ የከበረ መባሉ በአባቶች ጸሎትና ቡራኬ መክበሩን የሚያመለክት ነው። እንግዲህ ቅብአ ሜሮን ቅብአተ ትፊት ተብሎ ይነገራል፣ ተብሎ ይጠራል። የደስታ ቅባት ማለት ነው። ደስታን የሚሰጥ ስለሆነ ማኅተመ እግዚአብሔር ይባላል።